በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዩ ቅዱስነቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በሱና በልጁ መካከል የሚቀዳደሙበት ዘመን ፈጽሞ የለም አይኖርምም። ሁሉ ከሱ የተገኘ፣ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ፣ ሁሉ በእጁ የተጨበጠ፣ ሁሉ ከእግሩ በታች የሚገዛለት ነው። ስለዚህ ከእኛ ዘንድ ለእሱ ምስጋና ይገባዋል፣ ለእኛም ከሱ ዘንድ ስርዓት ማግኘት ይሻልና በማለት ማልዳለን። በግንቦት 19 ቀን የምናነበው የምንጸልየው የሰራዊት መላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። ጸሎትና በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ናቡከደነጾር በነገሰ በ18 ዓመቱ ቁመቱ 60 ወርዱ 6 ክንድ የሆነ የወርቅ ምስል ሰርቶ ረዱሩን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱ መኳንንቱ እንዲሁም ከሀገሩ ታላላቆች ሰዎችና በጠቅላላው የባቢሎን ሕዝብ ተሰብስቦ ላቆመው ምስል የምረቃ በዓል እንዲሰበስቡ አዋጅ አስነገረ። ንጉሡ በምስሉ ፊት በቆመ ጊዜ እናንተ ከየክፍሉ ሀገሩ የተሰበሰባችሁ ሕዝቦች ሁሉ ንጉሥ የሚሉትን እንዲህ ነው። የነጋሪት፣ የበገና፣ የመሰንቆ እና የጽናጽል፣ የከበሮ፣ የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችሁ ጊዜ ንጉሥ ላቆመው የወርቅ ምስል ስገዱ፣ ተገዝላት። ተገዥነታቸው ሁሉንም የገለጹ ያልተገዛና ያልሰገደ ግን በሚነድ እሳት ጉድጓድ ውስጥ በፍጥነት ይጣላል ሲል አዋጅ ነጋሪውን በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ሕዝቡ ሁሉ እንዳዘዙት የነጋሪት፣ የበገና፣ የመሰንቆ፣ የዛጉፋ፣ የቃጭል የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾርን ላቆመው ምስል ሰገዱ፣ ተገዥነታቸውንም አረጋገጡ። ከዚህ በኋላ የፋሪስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ አንተ ለዘላለሙ ሕያው ነህ። አሕዛብ ሁሉ የነጋሪት፣ የበገና፣ የመሰንቆና የጽናጽል፣ የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመው ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝን አስተላልፈ ነበር። ነገር ግን በባቢሎን አውራጃ የሾምሃቸው ሲድራቅ፣ ሚሳቅና አብደናጎ የተባሉ የይሁዳ ሰዎች ትእዛዝህን ባለመቀበል አምላክን አላመለኩም፣ ላቆመውም የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሥ ናቡከደነጾር በኃይል በመቆጣት ሲድራቅ፣ ሚሳቅ፣ አብደናጎንን አምጧቸው ብሎ አዘዘና አምጥተው በፊቱ አቆሟቸው። ከዚህም በኋላ ናቡከደነጾር እናንተ ሲድራቅ፣ ሚሳቅና አብደናጎ በእኔ አምላክ አናመልክም፣ ላሰሩት የወርቅ ምስልም አንሰግድም ማለታችሁ እርግጥ ነውን? አላቸው። አሁንም ምናልባት በእንቢትነታችሁ ጸንታችሁ የነጋሪት፣ የበገናና የዛጉፋ፣ የጸናጽል፣ የከበሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምሁት ምስል ባትሰግዱ በሚነድ በእሳት ነጎድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጇ የሚያድናችሁ አምላክ እንደሌለ ወቁ አላቸው። ሲድራቅ፣ ሚሳቅና አብደናጎም ንጉሥ ሆይ ይህን ጥያቄህና ትእዛዝህን ልንቀበለው አንችልም፣ አምላክንም አናመልክም፣ ለሰራኸው የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ፣ እሱም ከእጅና ከእሳትም ከመሳሰሉ መከራዎች ሁሉ ሊያድነን ይችላል። ስለሆነም ንጉሥ ሆይ አዳኝነቱን ልታውቅ ይገባሃል ሲሉ መለሱለት።
በዚያን ጊዜ ንጉሥ ናቡከደነጾር በሲድራቅ በሚሳቅና አብደናጎ አነጋገር በኋላ ተቆጣ። ደሙንም ፈላና ፊቱ ሁሉ ተለዋወጠ። ከንዲቱም የተነሳ እሳት አንድደው የታወቁ ኃይልን አርበኞች ሲድራቅ ሚሳቅና አብደናጎን አስረው ከእሳቱ ጉድጓድ እንዲጥሏቸው አዘዘ። ከዚያም ከነልብሳቸውና ጫማቸው ከነልብሳቸው ጋራ እጃቸውንና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው። የዚያን የንጉሥን ትእዛዝ ፈጽመው ግዴታ አለና። ከዚህም 3 ሰዎች ማለት ሲድራቅ ሚሳቅና አብደናጎ እግራቸውን እንደታሰሩ በሚንቦገቦገው የእሳት ጉድጓድ ውስጥ በመጨመራቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰግኑ ጀመር። ጭፍሮችም ይህንን አድርጋቸው አልበቃ ብሏቸው በድጋሜ ለንጉሥ ነገረው። ለእሳቱ ማጠናከሪያ የዶሮ ማር፣ ዲን፣ የወይን ሐረግ ቅንጭብና ቁልቋል ጨመሩበት። የእሳቱም ነበልባል ከነጎድጓዱ ወደ ላይ 49 ክንድ ከፍ አለ። ወደ አየር መጥቶ የተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያን አቃጠላቸው። በዚያን ጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያና ሚሳኤልን ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነሱም ቅንጣት ታህል አልነካቸውም። ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልተፈጠረባቸውም ነበር። ያን ጊዜ 3ቱ ሰዎች ማለት ሲድራቅ ሚሳቅና አብደናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ልዑል ነው፣ ለዘላለሙ ምስጉን ነው እርሱ እያሉ በአንድ ቃል እግዚአብሔርን በእሳቱ ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳቱ ጉድጓድ ውስጥ አስራችሁ የጣላችኋቸው 3 ሰዎች አልነበሩምን ብሎ በጠየቃቸው ጊዜ አዎን ንጉሥ ሆይ አሉት። ንጉሥም እኔስ 4 ሰዎች ከእስራታቸው ተፈትተው በእሳቱ መካከል ሲመለሱ ያየሁ፣ እሳትም ምንም የለባቸውም፣ ነገር ግን የለም ሊቁንም አራተኛው የእግዚአብሔር ልጅ ይመስላል አለ። ከዚያም በኋላ ናቡከደነጾር ወደሚነደው የእሳት ጉድጓድ ሂዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅና አብደናጎ ኑ ከእሳቱ ውስጥ ውጡ አላቸው። ከዚያም ሲድራቅ ሚሳቅና አብደናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚያን ጊዜ መላእክቶቹ መሳፍንቱና የንጉሱ ጦር አለቆች ሁሉ እነዚያ ሰዎች እሳት ከእግራቸው እስከ ራሳቸው ጠጉራቸው ያለው ሰውነታቸው እንዴት እንዳልተቃጠለባቸው በጠቅላላው አንዳችም ጉዳት እንዳልደረሰባቸው ከእሳት ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾርም የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። አሁንም የተወደዳችሁ ወንድሞቼ ሆይ ከፈጠረው ፍጥረት ሁሉ አንዱን ከሌላው ልዩነት ሳያደርግ ልዩነት ሳታደርግ ትወዳለህን ብሎ መክብብ እንደተናገረ አምላካችን እግዚአብሔርን እንመነው። ምንም እንኳ በፊቱ በደለኞች ብንሆን
እሱ በደላችንን ይቅር ይላልና ስለ ድካምነታችንም ይታገሳልና። ዳግመኛም ሁሉን መፍጠርህና አገዛዝህ ይቅር እንድትል ታደርገኛለህ ብሎ እንደተናገረ እኛ እኒህን ሶስቱን ሲራቅን ይሳቅንና አብደናጎን ከሚነድ የእሳት ጉድጓድ እንዳወጣቸው እንዳዳናቸው እኛም ቅዱስ ገብርኤልን ልኮ በዚያም በወዲያውም ዓለም ያድነን ዘንድ ራሳችንን ዝቅ እያደረግን እንለምነው። ያለ ትሕትናና ዋጋ አይገኝምና። ስለዚህም ትሕትናና ምግባርም ሁሉ የምትሽም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኃጢአት ምንጭም ነው ብሎ እንደመሰከረው ዳግመኛም አቤቱ በድንኳንህ ውስጥ ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ እውነት የሚናገር ለባልንጀራውም ቃል ኪዳን ገብቶ የማይከዳ ነው ብሎ እንደመለሰለት በአፋችን ሐሰትን ከመናገር እንጠበቅ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈርድባት ትነግረዋለች። ስለዚህ ሁላችሁም በክርስቶስ አደባባይ እንመረመር ዘንድ ግዴታ አለብንና ከሐሰት እንራቅ። ጸሎትና በረከቱ ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። አማላጅነቱ በጥምቀቱ የተወለደው እኛን ለዘላለም ይጠብቀናልና። የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ኒቆል በሚባል ሀገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያንን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚያበቃውን ቦታ ከልሎ ሰጣቸው። ከአንድ ወር በኋላ ስለ ቤተ ክርስቲያኑ ስራ ከንጉሱ ታስፈቅድለት ዘንድ እንዲሁም ማንኛውንም ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አዎር ንግስቲቷን ጠየቀ። ወደዚያ ሀገር ሂዶ የቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሱን ፈቃድ ቢጠይቅ ስለከሰሰው ይህ አዎር ሲያዝን አይኖር ነበርና በዚያን ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱም ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤልም ግን ከወደቀበት አነሳውና ታውቀኛለህን ብሎ ቢጠይቀው አለቃውም ይልቁንስ ፍቃድህ ይሆንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህን የምለምን የመሰለ ብርሃን በፍጹም ዓይኖች አላውቅም። ስለዚህ አንተን ከመፍራት የተነሳ ሰውነቴ በፍጹም ቆስሏልና አለው። የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉስም አምላክም አይደለሁም፣ ነገር ግን የንጉስ ሰዎች ንጉስ የጌቶች ጌታ የሰው ሕይወት በመሃል እጁ የያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሚሆን የእሱ አገልጋዩና ባሪያው ነኝ እንጂ ሲል ገለጸለት። እኔስ አሸናፊ በሚሆን በእግዚአብሔር ፊት የምቆመው ከሊቀ መላእክት አንዱ ገብርኤል እባላለሁ አለው። ዓለሙን ሁሉ የሚገዛ የእሱ መልክ ኃይሉና የፍጹም ደስታን የምስራች የምናገር እኔ ነኝ። የምድር ነገስታት ሁሉ ለሰይጣን ተገዢ የሆኑ ድሆችን የሚያከብራቸው ትዕቢተኞችን የሚያወርዳቸው የፈቀደውን የሚያደርግ ያሰበውንም የሚፈጽም እሱ የእግዚአብሔር ልጅ ንጽሕት ድንግል የሴቶች ሁሉ ንግስት ከምትሆን ከማርያም ሰው ከመሆን አስቀድሞ የሐዲስ ልደትን የምስራች ዜና ያመጣሁ እኔ ነኝ አለ። እንሆ አሁን የምነግርህንና የማዘዝህን ትእዛዝ ተቀብለህ በስራ ላይ ካላዋልክ በቅጽበት አጠፋሃለሁ ብሎ መልአኩ አስፈራራው። ንጉሱም አቤቱ ጌታዬ፣ ለክብርህ ምስጋና እያቀረው ያዘዝከኝን ፈጽምልሃለሁና የማደርግልህ ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽሁልህና እንዳነጋገርሁህ ለንግስቲቱ ንገራትና አዎርን ወደ ሀገሩ ይሄድ ዘንድ አሰናብተው።
እንደተጻፈው የቤተ ክርስቲያኑን አደራ ሁሉ ተቆጣጥረህ ለአወር ስጠው። ለቤተ ክርስቲያኑ ሕንፃ ማሰሪያ የሚሆነውን ገንዘብና ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ ባዘዝከው መሰረት ፈጽመህ ብትገኝ በመንግስትህ እጠብቅሃለሁ። በዘመንህ ሁሉ የሚቃወምህ ቢነሳ አጠፋሃለሁ። ይህንንም ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከሱ ተሰወረ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ንግሥት ወዳለችበት ሄዶ የአወርን ነገር ለንጉሥ እንደተነገረው ነገራት። ንጉሥም ፀሐይ ከመውጣቱ በፊት የማለዳ ንግሥቲቱና እንዲጠሯት መልእክተኞችን ላከ። ከወጣች በኋላ ያየውንና የሰማውን ሁሉ ነገራት። እሷም ይህንን የመሰለ ነገረችው። ቀጥሎም አወር በሕፃንነቱ ወራት ሳለ በክንፎቹ ሲታቀፈው አንዳንድ ጊዜም ከራሱ በላይ ሲረበርብበት ተመልክቻለሁ። ነገር ግን ማን እንደሆነ አላውቅም ነበር። ስለዚህ አሁንም አወርን ከዚህ እንዲቀመጥ አታስገድደው። ወደ ወደደበት ወደ ግብፅ ሀገር ይሄድ። ለቤተ ክርስቲያኑም ስራ የሚያስፈጽመውን ሁሉ ስጠው አለችው። ከዚህም በኋላ ንግሥቲቱ አወርን አስጠርታ ብዙ ገንዘብና ለቤተ ክርስቲያኑ ስራ የሚያስፈልገውን ሁሉ ወርቁን፣ ብሩን ሰጠችው። ከሰጠችውም በኋላ ያን በጨረቃ የተሰራውን አፍርሶ ሕንፃውን በጠገብ ድንጋይ እንዲሰራ አማዱን የጥፍንና የዝግባ እንጨት እያስፈለፈለና እያሳነጸ እንዲያቆምለት አዘዘችው። ዳግመኛም የቤተ ክርስቲያኑን ስራ በመጨረስ ጊዜ በአካባቢዋ የደስተኞች መጠጊያ የእንግዳ መቀበያና የመነኮሳት መኖሪያ የሚሆን አዳራሽ በዚህ በሰጠሁህ ገንዘብ ሰርተህ አስተዳድር አለችው። ከዚያም በኋላ አወር ይህንን ትእዛዝ ተቀብሎ ወደ ግብፅ ለመሄድና በመንገድ በጉዞ ላይ ሳለ ኔቅሎን ከሚገባው ቦታ እስኪደርስ ቅዱስ ገብርኤል ከሱ ባለመለየት ምግቡን እየመገበውና ረዳት እያደረገለት ሸኘው አደረሰው። ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት። በሕይወት ስላገኙትም በፍጹም ደስታ ተሰማቸው። እሱም በሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አወር ደግሞ የተሰራውን ቤተ ክርስቲያንን አፍርሶ ንግሥቲቱ እንደነገረችው የቤተ ክርስቲያኑን ሕንፃ በጠበቁ ድንጋይ መሰረተ። የፍጹም ሰዎችም የአወርን ምግብ መውጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ስራ አስፈላጊ የሆኑ ዕቃዎችን አስቀረቡ። ለስራውም ተባባሪነታቸውን በታላቅ ደስታ ገለጹ። የመላእክት ስራ ጠላት የሆነ ሰይጣን ግን ይህን በጎ ስራ ዝም ብሎ ለመመልከት ስላልቻለ ልዩ ልዩ ፈተና ቢያመጣባቸውም በቅዱስ ገብርኤል ተራዳይነት አልተለያቸውም ነበር። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጸሎትና በረከቱ ከኛ ጋር ትኑር ለዘላለሙ አሜን። እስከ ዘላለም የጠበቅና አቅሬሎንስ፣ ሌናስና ዲሞስርያን
ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ተአምር ይህ ነው። ከላይ የሰጣቸው የገለጸላቸው በሰማዕታት ምስጋና ለሱ ይሁንና በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሥ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የእሳት ጉድጓድ አወጣቸው። በሰማያዊ መንግስት የሰማዕትነት አክሊልን እስከተቀዳጁ ድረስ ከቀናች ሃይማኖታቸውን እንዳይናወጽ አጽናናቸው፣ አረጋጋቸው። ከዚህም በኋላ ከሱ ተሰወራቸውና በታላቅ ክብር ወደ ሰማይ አረጉ። አማላጅነቱ በአገልጋዮቹ በሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። አቅሮንዮስንና ሚናስ ያሞኔንንም እህት ዲሞስርያን አንበሶች ጉድጓድ ያወጣህ ልዩ በሆነ በተጣልክ ስልጣን ገብርኤል ሆይ ክብር በአብርነት የሌለህ ከልዩ ስራህ ከሰይጣን ከዚህ ዓለም ትእዛዝ አድነኝ። እኔን ባሪያህን ሐዘን ያደረገበትን ሰው ያርቃልና አጥንቶችን